ሰበር ዜና ነው። ካታር ተመታለች። እንግዲህ ካታር የተመታችው በማን እንደሆነ ግልጽ ነው፣ ታውቃላችሁ ውድ ተመልካቾች። እንግዲህ ይሄኛው ትንሽ አስቸጋሪ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕም በጉዳዩ ላይ ሀሳብ ሰጥተዋል። እንግዲህ ኤክስፕሎሽንስ በየትኛውም አቅጣጫ በኢራንም እየተሰሙ ይገኛል። ሙሉ ጦርነት ነው እንግዲህ የተፈጠረው። በባህሬንም እንደዚሁ ሰምተናል። ትንሽ አስቸጋሪ ነው። ከባህሬን ባሻገር እንደዚሁ በካታር እና አስቸጋሪ ነው። የካታር ባህሬን ራሷ ኢራን ውስጥ እስራኤል ውስጥ እንደዚህ አይነት ተኩሶች እየተሰሙ ነው፣ ፍንዳታዎች እየተሰሙ ነው። ይሄ ማለት ምንድን ነው? የተፈራው ነገር ተከሰተ፣ የተፈራው ነገር መጣ ነውና ትንሽ ፖለቲካሊ ይህን ነገር መመልከት ያስፈልጋልና የካታር በነገራችን ላይ መረጃው ቶሎ እንዲደርሳችሁ ነው እንደዚህ አይነት ጉዳዮችን እየነገርኳቸው ያለሁት ወይም ደግሞ ትንታኔ መልክ ያላደረኩት እንደዚህ ሀሳቡን እንድትጋሩኝ ነው የፈለኩትና መልቲፕል ኤክስፕሎሽንስ ሄርድ ኢን ካታር ቅድም ኮሜንት የሰጣችሁኝን ሰዎች ተመልክቼዋለሁ። ለምንድነው በእንግሊዝኛው እንትን የምትለው በብዙ አታወራ ምናምን ብላችሁኛል። ያ ማለት ምንድነው እናንተ በተወሰነ መጠን አንደርስታንድ ስለምታደርጉ በደንብ አንደርስታንዲንግ አላችሁ ብዬ ስለማስብ ዩባይሚ ብዬ ስለምወስደው ነው። እሺ ተመልካቾች ይቅርታ። መልቲፕል ኤክስፕሎሽን በጣም በርካታ ፍንዳታዎች በካታር ተሰምተዋል። በካታር ብቻ አይደለም፣ ካታር ላይ እዛው ላይ ካታርን ብቻ አይደለም በዶሃም እንደዚሁ ሰምተናልና በጣም እጅግ አስቸጋሪ ሁኔታዎች ነው እየተመለከት ነው ያለ ነው። እንግዲህ የአሜሪካ ባህር ኃይል መመታቱን የሚያሳዩ መረጃዎችም ይወጡ ይገኛልና በጣም ፖለቲካሊ ኤንጌጅመንቱ ከባድ ሆኗል። መልቲፕል ኤክስፕሎዥን ካታር ላይ ተሰምቷል የሚል መረጃ ነግሬያችሁ ነበረ። ከካታርም ባሻገር እንግዲህ የሀገሪቱ መከላከያ ሚኒስትር በጣም በርካታ ሚሳይል ከኢራን እየተኮሰብኝ ነው የሚል ሀሳብ ከሰጠ በኋላ ወዲያውኑ ነበረ እንግዲህ ሪስፖንድ የተደረገው። በጣም እጅግ በርካታ የሆኑ ሚሳይሎች እንደዚሁ ተወንጭፈዋልና ይሄኛው ትንሽ ፖለቲካሊም ብቻ አይደለም፣ በጣም በወታደራዊ መንገድ ዓለም ስጋት ውስጥ እንድትገባ ያደረገ ነው። ካታር ዶሃ ላይ ጥቃት ደርሷል። ብዙ ፍንዳታዎች እየተሰሙ ነው። ካታር ሚሳይሉን ኢንተርሰፕት አድርጊያለሁ ብላለች። መከላከያ ሚኒስቴሯ እንግዲህ ሰክሰስፉሊ ትዋርትድ ነው ያለው። ከኢራን በኩል የመጣውን ማለት ነው እንግዲህ እንትን ብለናል የሚል ነው ሀሳብ ይወጣ የሚገኘው። ዘ ሚኒስትሪ ኦፍ ዲፌንስ ኮንፈርምድ ዛት ዘ ትሬት ዋዝ dealt with immediately upon detection ማለት ከለየናቸው በኋላ ጥቃቱን መመለስ ችለናል ነው የሚለው። እንግዲህ እስራኤል አርሚ በጣም ብሮድ ስትራይክ እያደረገ በዌስተርን ኢራን ተደጋጋሚ ጥቃቶችን እያደረገ እንደሆነ ተነግሯል። ኢራን ሀዝ እንግዲህ ብዙ ኢላማዎችን እንግዲህ ታርጌት እያደረገች መታለች። ሀዝ ለምሳሌ ይሄን እንግዲህ እንድትወስዱ ፈልጌ ነው። ኢራን ሀዝ ታርጌትድ ዩኤስ ፎርስስ ኢን ካታር፣ ባህሬን፣ ኩዌት፣ ዩናይትድ አረብ ኤምሬቶች ነው። እንግዲህ በዩናይትድ አረብ ኤምሬቶች እንደዚህ አይነት አጋጣሚዎችን ልንመለከት እንችላለን። ወይም ደግሞ ሰበር ዜና ነው። ካታር ተመታለች።